ምዕራፍ 6 እግዚአብሔርም ሙሴን እንዲህ ብሎ ተናገረው። ለእስራኤል ልጆች ንገራቸው፣ ሰው ወይም ሴት ለእግዚአብሔር ራሱን የተለየ ያደርግ ዘንድ የናዝራዊነት ስእለት ቢሳል ከወይን ጠጅና ከሚያሰክር መጠጥ ራሱን የተለየ ያድርግ። ከወይን ወይም ከሌላ ነገር የሚገኘውን ሆምጣጤ አይጠጣ፣ የወይንም ጭማቂ አይጠጣ፣ የወይን እሸት ወይም ዘቢብ አይብላ። ራሱን የተለየ ባደረገበት ወራት ሁሉ ከወይን የሆነውን ነገር ሁሉ ከውስጡ ፍሬ ጀምሮ እስከ ገፈፎው ድረስ አይብላ። ራሱን ለመለየት ስእለት ባደረገበት ወራት ሁሉ በራሱ ላይ ምላጭ አይደርስም። ለእግዚአብሔር የተለየበት ወራት እስኪፈጸም ድረስ የተቀደሰ ይሆናል፣ የራሱንም ጠጉር ያሳድጋል። ለእግዚአብሔር ራሱን የተለየ ባደረገበት ወራት ሁሉ ወደ ሬሳ አይቅረብ። ለአምላኩ ያደረገው ስእለት በራሱ ላይ ነውና አባቱ ወይም እናቱ ወይም ወንድሙ ወይም እህቱ ሲሞቱ ሰውነቱን አያርክስባቸው። ራሱን የተለየ ባደረገበት ወራት ሁሉ ለእግዚአብሔር የተቀደሰ ነው። ሰውም በአጠገቡ ድንገት ቢሞት የተለየውንም ራሱን ቢያረክስ እርሱ በሚነጻበት ቀን ራሱን ይላጭ፣ በሰባተኛው ቀን ይላጨው። በስምንተኛውም ቀን 2 ዋኖሶች ወይም 2 የርግብ ግልገሎች ወደ መገናኛው ድንኳን ደጃፍ ወደ ካህኑ ያምጣ። ካህኑም አንዱን ለኃጢአት መሥዋዕት ሁለተኛውንም ለሚቃጠል መሥዋዕት ያቀርበዋል። በሬሳም የተነሣ ኃጢአት ሠርቶአልና ያስተሰርይለታል። በዚያም ቀን ራሱን ይቀድሰዋል። ራሱን የተለየ ያደረገበትን ወራትም ለእግዚአብሔር ይቀድሳል። የ1 ዓመትም ተባት ጠቦት ለበደል መሥዋዕት ያምጣ። ናዝራዊነቱ ግን ረክሷልና ያለፈው ወራት ሁሉ ከንቱ ይሆናል። የመለየቱ ወራት በተፈጸመ ጊዜ የናዝራዊው ሕግ ይህ ነው። ወደ መገናኛው ድንኳን ደጃፍ ይቅረብ፣ ቁርባኑንም ለእግዚአብሔር ያቅርብ። ነውር የሌለበት የ1 ዓመት ተባት ጠቦት ለሚቃጠል መሥዋዕት፣ ነውርም የሌለባትን የ1 ዓመት እንስት ጠቦት ለኃጢአት መሥዋዕት፣ ነውርም የሌለበትን አውራ በግ ለደህንነት መሥዋዕት፣ 1 ሌማትም ቂጣ እንጀራ በዘይት የተለወሰ ከመልካም ዱቄትም የተሠሩ እንጎቻዎች፣ በዘይትም የተቀባ ስስ ቂጣ። የእህሉንም ቁርባን የመጠጡንም ቁርባን ያቅርብ። ካህኑም በእግዚአብሔር ፊት ያቀርባቸዋል። የኃጢአቱንም መሥዋዕት የሚቃጠለውንም መሥዋዕት ያሳርግለታል። አውራውንም በግ ለደህንነት መሥዋዕት ከሌማቱ ቂጣ እንጀራ ጋር ወደ እግዚአብሔር ያቀርባል። ካህኑም ደግሞ የእህሉን ቁርባንና የመጠጡን ቁርባን ያቀርባል። ናዝራዊውም የተለየውን የራሱን ጠጉር በመገናኛው ድንኳን አጠገብ ይላጫል። የመለየቱንም ራስ ጠጉር ወስዶ ከደህንነት መሥዋዕት በታች ወዳለው እሳት ይጥለዋል። ካህኑም የተቀቀለውን የአውራውን በግ ወርች ከሌማቱም 1 ቂጣ እንጎቻ 1ም ስስ ቂጣ ይወስዳል። የተለየውንም የራስ ጠጉር ከተላጨ በኋላ በናዝራዊው እጆች ላይ ያኖራቸዋል። ካህኑም እነዚህን ለመወዝወዝ ቁርባን በእግዚአብሔር ፊት ይወዘውዛቸዋል። ይህም ከሚወዘወዘው ፍርምባና ከሚነሳው ወርች ጋር ለካህኑ የተቀደሰ ነው። ከዚያም በኋላ ናዝራዊው ወይን ይጠጣ ዘንድ ይችላል። ስእለቱን የተሳለው የናዝራዊ እጁም ከሚያገኘው ሌላ ስለ ናዝራዊነቱ ለእግዚአብሔር የሚያቀርበው የቁርባኑ ሕግ ይህ ነው። ስእለቱን እንደ ተሳለ እንደ ናዝራዊነቱ ሕግ እንዲሁ ያደርጋል። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። ለአሮንና ለልጆቹ ንገራቸው፣ የእስራኤልን ልጆች ስትባርኳቸው እንዲህ በሏቸው፣ እግዚአብሔር ይባርክህ ይጠብቅህም። እግዚአብሔር ፊቱን ያብራልህ ይራራልህም። እግዚአብሔር ፊቱን ወደ አንተ ያንሣ ሰላምንም ይስጥህ። እንዲሁ ስሜን በእስራኤል ልጆች ላይ ያደርጋሉ፣ እኔም እባርካቸዋለሁ።